በጣም ቆሻሻ የሆነ ወንድ ሴቶች አይወዱም። ሀቂቃ አንዳንድ ወንዶች ጋር ይሄንን በተለያዩ ፕሮግራሞች እየመጣው ተትቻለሁ። ወላሂ ለመደጋገም ወይም ሐሳብ አጥሮኝ አይደለም፣ ግን በጣም ክሪቲካል ነገር ሆኖ አይቻለሁ። አይወዱም። መቼም ሰው ተገዶ ሊኖር ይችላል በተለያዩ ምክንያት። እጃቸውን እንዲህ ስታይ ከሩቅ ያልተቆረጠ ጥፍራቸው ቆሻሻ የምታይባቸው ሰዎች አሉ። እኚህ ሰዎች ሰውን አትራክት አያደርጉም። ከቅርብ ጓደኞቻቸው ጭምር ይጠላሉ። ካልሲያቸው የሚሸት ሰዎች፣ ገላቸውን ቶሎ ቶሎ ማይታጠቡን ማይጠነቀቁ ሰዎች፣ ኢላ ኺራፋቸውን በስነ ስርዓት ጥርሳቸው ማይፍቁ ሰዎች ብለን አንስተናል። ይሄ ቀላል ነገር ይመስላል፣ ግን ቤት ያፈርሳል። ቤት ያፈርሳል። የሆነ ያህል ትታገሳለህ። ከዚህ ወሰኽ ከሆነ ሰው ጋር መኖር አልችልም የሚል ኮንክሉዥን አንድ ቀን ይደረሳል። እዚህ በተቻለ መጠን ያው እስልምና ታውቃለህ፣ አጠሁሩ ሸጥሩል ኢማን እንደምናውቀው አይደል? ሁላችንም ሐቂቃ እስልምና አጂብ እኮ ሐዲስ አለ አይደል? ለምሳሌ 5 ወቅት ሰላትን ረሱል ሰለላሁ ዐለይሂ ወሰለም የገለጹበት መንገድ ከበራፋችሁ አንዳችሁ ወራጅ ወንዝ ኖሮ በቀን 5 ጊዜ ቢታጠብ በሰውነቱ ላይ ቆሻሻ ይኖርበታልን ብለው ጠየቁ አይደል? ሁላችንም እናውቀዋለን። ዲስ ኢዝ ኢስላም። በቃ ሚኒመም በሳምንት አንድ ቀን እንድትታጠብ። በተለይ በረሃ ሙቀት ወይም የሥራ ባህሪያችን ደግሞ ጉልበት ያለውና ላብ ምናምን የሚያመጣ ሰዎች እንደተግበሰበስን ቤት መምጣት የለብንም። ከመጣንም ዘለን ሻወር ጥልቅ ማለት ነው ያለብን እንጂ በዛ ሁኔታ ልጆችህንም ባለቤትህንም ለሴቶችም እንደዚህ ያገለግላል። ይሄ ነገር ባይሆን ጥሩ ነው። በተቻለ መጠን እንደው ቆሻሻን መጠየፍ የሙስሊም ባህሪ ነው። ከመጡልን ሐሳቦች ውስጥ አንዱ እንደሱ አይነት ነገር ነበረ። ገርሞኛል በጣም። ተማም እንቀጥል። አይዋ ከዛ ሌላኛው ከሃዲ ማለት ነው። ኦኬ ያው በዚህ ዘመን ብልግናው በዝቶ ገድር ማድረግ ወይም